ወደ እናንተ ልመለስ ነው። ሰው ቅድም ሱስ ምንድን ነው? ሱሰኝነትን አይተናል። ከዛ ደግሞ ለሱስ አንድ ሰው እንዴት ለሱስ ተጋላጭ እንደሚሆን አይተናል። ከዛ አሁን የምጠይቃችሁን ጥያቄ ቅድም ዶክተር ስታነሳ የነበረው ነገር አለ። ለምሳሌ መጀመሪያ ላይ ስንጀምር ሱስ በሽታ ነው በሚል ነገር ያየነው ነገር አለ። ከዛ ሰው እንዴት ተጋላጭ ሊሆን ይችላል የሚለው ፓርት ላይ ደግሞ ሳይኮሎጂካል ኢፌክት አለ፣ ፒር ፕሬዠር አለ፣ ጂኦግራፊካል ኢፌክት ሲሉ ነበረ፣ ጂን አለ፣ ብዙ አይነት ኢፌክቶች አሉ ብለናል። እና ይህን ጥያቄውን ስትመልሱልን እነሱንም እያሰባችሁ ነው የምትመልሱልን። ምንድን ነው መጀመሪያ እምነት ነው እንደምረው ይሄ እንዳይከሰት አሁን ያልና ሱሰኝነት ሱስ እንዳይከሰት ለሱስ ተጋላጭነት እንዳይከሰት ከቤተ ክርስቲያን ከአማኙ ማህበረሰብ ከአገልጋዮች በቤተ ክርስቲያን ካሉ ከአገልግሎት ክፍሎች ምን ይጠበቅ የሚለውን ነገር እምነት ጀምር። ከዛ ተመሳሳይ ጥያቄ ሶስታችሁ አሁን የመንፈሳዊ ነገሩን እምነት ትነካልናለ። ከዛ በኋላ ዶክተር ደግሞ ከመንግስት ተቋማት ለምሳሌ ጤና ጥበቃ እዚህ ጤና ላይ ከሚሰሩ ከመንግስት ተቋማት ከመንግስት ምን ይጠበቃል? ይሄ እንዳይሆን ቅድመ ዝግጅት ነው ከተከሰተ በኋላ ሳይሆን ይሄ እንዳይከሰት መጀመሪያ በቅድመ ዝግጅት ደረጃ ምን ይጠበቃል? ከዛ አርክቴክት ደግሞ ከማህበረሰቡ ከቤተሰብ ምን ኤክስፔክት ይደረጋል? ሰው ለሱስ ተጋላጭ እንዳይሆን ሱሰኛ እንዳይሆን በቅድመ ዝግጅት ደረጃ ምን ይጠበቃል ነው ከመጀመሪያ ከዛ እሺ ጥሩ ጥያቄ ነው። እኔ ቅድም ወዳጆች የተናገሩትን አንዳንድ ነገር ሃይላይት ለማድረግ እሞክራለሁ የበለጠ ማሰብ እንድንችል ስለሚረዳ ነው ማለት ነው። ሱሰኝነት በምን ይመጣል፣ ከዛስ ምን አይነት ነገር ያስከትላል የሚለውን ነገር ካያችሁ በአምጩ በምክንያቱና በውጤቶቹ መካከል ብዙ ልዩነት የለም ማለት። አንዳንድ ጊዜ አምጩ የምንለው ነገር ውጤት ሆኖ ሲገኝ እናያለን። ውጤት ያለው ነገር ደግሞ አምጪ ሲሆን እናያለን። ለምሳሌ በዲፕሬሽን መጠቃት የሱሰኝነትን ይወልዳል እንላለን። ከዛ ደግሞ ተመለሰን ሱሰኝነት ራሱ ዲፕሬሽን ይወልዳል እንላለን። ማህበራዊ ቀውስና ቤተሰባዊ ቀውስ ሱሰኝነትን ይወልዳል እንላለን። ተመልሶ ራሱ ሱሰኝነት ደግሞ ማህበራዊ ቀውስ እንደሚወልድ እናያለን። በጣም ሰማው ሳይክሊክ የሆነ ነገር ነው ችግሩ። እንደዚህ የሚሽከረከር በጣም ከተለያዩ ኮሌክቲቭ ኢቭልስ ጋር የተያያዘ የሆነ የኮሌክቲቭ ኢቭል ወይ የተሰበሰበ እኩይ ኢንቴግራል ፓርት ነገር ሆኖ ነው የምናየው እና ቅድም እንደተነሳው ደግሞ በጣም በሽታ እንደሆነ ከዛ የተጠቃው ሰው ከአቅሙ በላይ በሆነ ኃይል ጥቃት ስር እንዳለ የበለጠ የሚያሳየን ይመስለኛል። ቅድም በደንብ ሲብራራ ነበር ከሜዲካል ፐርስፔክቲቭ ያለው ሁኔታ። አንደኛው ነገር እንግዲህ እንደዚህ የሰው ልጅ በዛ የሱስ ስርዓት ውስጥ እንዲቀር የሚያደርገው ምክንያት የሰው ልጅ እንግዲህ ሲፈጠር የምታውቁት ነው ፍሪደም ኦፍ ቾይስ እንዲኖረው ተደርጎ ነው የተፈጠረው። ወይም የምርጫ ነፃነት እንዲኖረው ምን ላድርግ፣ በየት በኩል የትኞቹ ነገሮች ነው መምረጥ ያለብኝ፣ ህይወቴን የትኛው መንገድ ብጠቀም የተሳካ ይሆናል፣ የትኛውስ ልክ አይደለም የሚሉትን ነገሮች ራሽናል ፋካሊቲ ስላለው ራሽናል ቢይንግ ስለሆነ እነኝን አመዛዝኖ መምረጥ እንዲችል ተደርጎ የተፈጠረ ፍጡር ነው። ግን ይህንን ነው በዋናነት ዲስራፕት የሚያደርገው ሱሰኝነት። ምክንያቱም በአእምሯችን ውስጥ ያለውን ይህንን ራሽናል ፋካሊቲ አፌክት ስለሚያደርግ ማለት ነው። እንግዲህ ኋላ ላይ ምናልባት የበለጠ ሊብራራ ይችላል። የሴንትራል ነርቨስ ሲስተም ይባላል ሰውነታችን ውስጥ አንጎላችንና ከኋላ ያለው ነብለ ሰረሰር የሚባለው የሰውነታችንን ክፍል የሚያገናኘው ማለት ነው። መልእክት የሚተላለፍበት ከተለያዩ የነርቭ ኢንዲንግስ ወደ አንጎላችን የሚሄድበት ከዛ አንጎላችን ፕሮሰስ አድርጎ ደግሞ የተለያዩ ስራዎችን እንዴት መስራት እንዳለብን በምን አይነት መንገድ ሪስፖንድ ማድረግ እንዳለብን ኢሞሽናችን ምን መሆን እንዳለበት ምናምን የሚወስነው ሴንትራል ነገር ድራይቪንግ ፎርስ የምንለው እሱ በደንብ ኦፕሬት ማድረግ እንዲችል የሚረዳው ናቹራል ነገሮች ናቸው እዛ ውስጥ ዲስራፕት የሚደረጉት በሱስ ሴንትራል ሆኖ ድራይቪንግ ኃይል ከመሆን ሺፍት አድርጎ አዲስ ከልምድ ያደገው ከልምድ የገዘፈው አዲሱ ባህሪያችን ቦታውን ሪፕሌስ ያደርጋል ማለት ነው። ስለዚህ ከዛ በኋላ ናቹራል በሆነው መንገድ ሴንትራል ነርቨስ ሲስተም ሳይሆን እኛ የሚቆጣጠረው ወይም አንጎላችን ሳይሆን እኛ የሚመራ ያኛው ከልምድ የገዘፈው ልምምዳችን ይሆናል ማለት ነው። ስለዚህ እሱ በጣም የበለጠ ሱሰኛው ወይም በሱስ የተጠቃው ሰው በጣም ከፍተኛ የሆነ ህመም ውስጥ ከፍተኛ የሆነ ሄልፕለስ በሆነ ሁኔታ ውስጥ እንዳለ የሚያሳየን ይመስለኛል። ምን ይጠበቃል የሚለውን ስናይ እንግዲህ አሁንም ክሪቲካሊ ማየት ጥሩ ነው ብዬ አስባለሁ። እስካሁን ምን ሆነናል፣ እንዴት ስናደርግ ነበር፣ እንዴት ነበር ሪስፖንድ የምናደርገው የሚለው ከቤተክርስቲያን አንስተን
ከዛ እያንዳንዳችን ደግሞ አማኞች በምን አይነት መንገድ ስናየው ነበር፣ እንዴት ሪስፖንድ ስናደርግ ነበር ቢለው ክሪቲካሊ ብናየው ጥሩ ነው ብዬ ክሪቲካሊ ማለት እየተቸን አንዳንዱን ነገር ለምሳሌ እኔ ቤተክርስቲያን በእኛ ሀገር ያለችው ቤተክርስቲያን እንዲህ አይነት ማህበራዊ ህመሞችን ወይም ሶሻል ኢልስ የምንላቸውን ነገሮች በጣም አንደርማይን የምታደርግ ናት። በእኔ ክሪቲካል አተያይ ማለት ነው። ሱሰኝነትን ብቻ ሌሎችንም ነገሮች በጣም ረጅም ርቀት ካለፉ በኋላ ብዙ ጉዳት ካስከትሉ በኋላ ነው እስቲ እንወያይ ይባሉ። ብሔርተኝነት መች ተጀመረ? ለምሳሌ ሌላ ሶሻል ኢል ላንሳላችሁ። ለምሳሌ ማለት ነው መቼ ተጀመረ? መች ተወለደ? ቤተክርስቲያን መች ገባ? መች ስሩ ተጠናክሮ ኦፍሹቱን ምናምን እንደዚህ በግልጽ መቼ ነው ያየነው? ረጅም ዓመት እኮ ቆየ። ግልጽ የሆነ ውይይት ተደርጎበት ነበረ። ሪስፖንድ ለማድረግ ተሞክሯል። ምን ያህል የሚጠበቅብንን ርቀት ሄደናል። ሪቨርስ ለማድረግ ችግሩን የለም። ጦርነት፣ ሌላም ነገር ምናምን በስርዓቱ ቁጭ ብለን መወያየት አልቻለም። ከዛ ግን ጉዳቱ በጣም ሰፊ በሆነ መንገድ የቤተ ክርስቲያንን ኔቸር ዲስራፕት እስኪያደርግ የክርስቶስን አካል እስኪከፍል ድረስ ሰፊ ጉዳት አስከትሎብናል። ተመሳሳይ ነገር ሱሰኝነት ቅድም ሲናገር ነበረ ዶክተር፣ በጣም ሪዲፋይን ተደርጓል። አሁን እንደ ቀደመው ዘመን ሰብስታንስ አቢዩዝ ብቻ አይደለም፣ በንጥረ ነገር የሚወሰድ ብቻ አይደለም። አሁን ከሶሻል ሚዲያ ጋር ከሌሎች አክቲቪቲዎች ጋር ተያይዞ የሚተነተን የሚብራራ ነገር ሱሰኝነት። እኛ ስቲል አሁን የምንወያየው ግን የድሮ የሱሰኝነት ዴፊኒሽን ላይ ቆመን ረጅም ዓመት ስላለፈን ማለት ነው። ጉዳቱ ግን በጣም ብዙ ነው፣ ሰፊ ነው። ሪቨርስ ለማድረግ በጣም አስቸጋሪ በሆነ ደረጃ ላይ ከደረስን በኋላ ነቅተን እስቲ እናወራ ምናምን ራሱ ምንድነው በጣም ክሪቲካሊ ስናይ አሳዛኝ ነገር ነው የምናየው። አንደኛውን ይህንን ማንሳት እንችላለን ብዬ አስባለሁ። ግን ምን ይጠበቃልሽ? ብዙ ርቀት ሄድን፣ ዋጋ አስከፈለን፣ ብዙ ጉዳት አመጣብን። ግን አሁን ምን እናድርግ? ቅድም ተነጋግረናል። ቤተክርስቲያን በጣም ኤክስክሉሲቪስት ናት። እነኚህ ነገሮች በጣም እንደ አይደንቲቲ ማርከር ዋነኛ ጉዳዮች ተደርጎ ስለሚታሰቡ እንደዚህ አይነት ነገሮችን የሚተገብሩ ሰዎች የእግዚአብሔር ልጆች ቤተክርስቲያኑ ስፍራ ሊያገኙ የሚገባቸው ፍቅር የሚገባቸው ሰዎች ተደርጎ አይታሰቡም። ይልቁን ሌሎቹን እንዳይበክሉ እንደ ኃጢአተኛ የሚታዩ ኤክስክሉድ የሚደረጉ ስፍራ የሚነፈጉ ያልዳኑ ወይም ደህንነትን ያልተቀበሉ ሰዎች ተደርገው ነው የሚታሰቡት እና በጣም እንደገና መታሰብ ያለበት እንደገና ሪዲፋይን መደረግ ያለበት ሀሳብ ነው ብዬ አስባለሁ። ቤተክርስቲያን በመሰረቱ አብራ የምትታመም ናት ብዬ ነው የማስበው። ኮሰፈሪንግ ሚሽን ያላት አብራ የምትታመም የክርስቶስን አርአያ ስለሆነ ተቀብላ በዚህ ምድር ላይ የምትኖረው ክርስቶስ ያደረገልንን ነገር የምታደርግ ናት ቤተክርስቲያን። እኛ ምን ማለት ነው እንግዲህ እግዚአብሔር ራሱን ኢኒሼቲቭን ወስዶ ለወደቀው ዓለም መድኃኒትን ያመጣው እና ታሞ ለነበረ ለወደቀ ለራቀ በበሽታ ለተጠቃ ከፍተኛ በሆነው የበሽታ ሁሉ ምንጭ በሆነው በኃጢአት ለተጠቃ ዓለም ራሱን ቆርሶ አመጥቶ አብሮ የታመመው ራሱ እግዚአብሔር ነው። ያንን ሞዴል አስቀምጦልናል። በጣም ጥሩ አርአያ ነው። ቤተክርስቲያን ያንን አርአያ ይዛ የምትጓዝ ነው መሆን ያለበት። የሚታመሙትን በተለያየ ምክንያት በሶሻል ኢልስ የተጎዱትን ሰዎች የምታገል ሳትሆን አብራ የምትታመም ነው መሆን ያለበት። አብራ ህመሙ የሰውየው ብቻ ሳይሆን እኔም ጭምር የክርስቶስ አካል በአጠቃላይ አፌክትድ ስለሚነካ፣ ስለዚህ ይሄ በጣም መታሰብ አለበት። ይህንን ሞዴል ቤተክርስቲያን እንደገና የራሷ ማድረግ መቻል አለባት ብዬ አስባለሁ። ዮሐንስ ራእይ ትዝ ይላችኋል። ዮሐንስ ራሱ ሲያስተዋውቅ በጣም ደስ የሚለኝን ቃል እኔ ዮሐንስ ይላል ሲጽፍ ከእናንተ ጋር አብሬ መከራውንና ትዕግስቱን የክርስቶስ መምጣት የምጠባበቅ ይላል። አብሮ መከራውን የሚካፈል አብሮ የክርስቶስን ትዕግስት የሚጽፍላቸው ሰው የክርስቶስን መልእክት የተቀበለ በጣም ግሬት ሬቨሌሽን የተገለጠለት ሰው አስደናቂ መገለጥን ያየ ግን አብሬ መከራውን የሚካፈል ይላል። ራሱን አይደንቲፋይ ሲያደርግ ጌታችን እንደዛ ሲያደርግ ነው። በተለያየ ቦታ ነው የተሰደደችው ቤተክርስቲያን እኔን እያለ ራሱን አይደንቲፋይ ሲያደርግ እናያለን። ጳውሎስ ሲያሳድዳት የነበረው የምታሳድደኝ ማነህ ሰፈር ስታደርግ የነበረችው አክቹዋሊ ቤተክርስቲያን ናት። ኢየሱስ ራሱን አይደንቲፋይ አድርጓል እዛ መካከል። በጣም ብዙ ጥቅሶችን ማንሳት እንችላለን። በጣም ብዙ የመጽሐፍ ቅዱስ ክፍሎችን ማንሳት እንችላለን። እግዚአብሔር ራሱን አይደንቲፋይ ያደርጋል ከሚታመሙ የተሰቃዩ ካሉ ከተቸገሩ ሰዎች ጋር። ቤተክርስቲያን ያንን ሞዴል የራሷ ማድረግ አለባት ብዬ አስባለሁ። ሌላኛው ዲሲፕሊን በጣም በቃ አንደርማይን የተደረገ ከፍተኛ ቦታ ያለው መጽሐፍ ቅዱስ ውስጥም በልከኛው የክርስትና ትምህርት ውስጥም ሰፊ ቦታ ያለው ግን በጣም ሪፕሌስ የተደረገ አሳዛኝ በሆነ መልኩ ሪፕሌስ የተደረገው ደግሞ በሚራክል ስም ተአምራት በነገራችን ላይ አሉ። በጣም በቃ እግዚአብሔር የተአምር አምላክ ልክ ነው።
ግን ተአምራት በቃ በጣም ፍራንክሊ ስንነጋገር ሬር ኦከረንስስ ናቸው። አልፎ አልፎ ተአምርን ዋት ሜክስ ተአምር ኦርዲነሪ አለመሆናቸው እኮ ሁልጊዜ እንዴት ይኖራል ተአምር? ሁሌ ካለ እኮ ተአምር አይደለም፣ ሊኖር አይችልም። ሁሉ ሰው በተአምር እኮ አይደለም እንዴ። ሁሉ ሰው እኮ ማለት በሽታው በቅጽበታዊ ፈውስ እኮ ከላዩ ላይ አይነሳም። ይሄንን መቼም ሌላም ባዮሎጂካል በሽታዎችን ማሰብ እኮ ትችላለን። ሁሉ ሰው ችግሩን የሚፈታበት መንገድ ወይም ችግሩ መፍትሄ የሚያገኝበት መንገድ በተአምር አይደለም። በጣም ሬር ነው፣ ሬር ኦከረንስ ነው። አልፎ መጽሐፍ ቅዱስን ስናነብ እኮ ሁልጊዜ እኮ አይደለም ባህር የተከፈሉ ሰዎቹ እኮ ሁልጊዜ አይደለም ያንን ሁሉ በምድረ በዳ ያዩትን ነገር ያዩ 40 ዓመት እኮ መጓዝ ነበረባቸው ማለት ተአምር ያዩቱ ሰዎች። ዲሲፕሊን አለ በጣም። ይህንን ማሰብ መቻል አለብን። ይህንን እንግዲህ እየታመመን ያለንም ሰዎች ማሰብ መቻል አለብን። ማለት ስፔሻሊ አሁን ከሱሰኝነት ጋር በተያያዘ ያለው ነገር የሆነን በተንታች አድርጎ ከዛ ሌላ ስፍራ መቀየር አድርጎ በጣም ከቅርብ ጊዜ ወዲህ በተለይ እንትን ነበርኩኝ፣ ከዛ እንትን አደረግኩኝ፣ እንትን ስፍራ ሄድኩኝ፣ እንደዚህ ሆንኩኝ፣ ከዛ ቀን በኋላ የለም በእኔ ህይወት ውስጥ ከዛ ዳት ዊል ቢካም የሞዴል ለሌላም ታባል። ይሄ በጣም አስቸጋሪ ጥሩ ያልሆነ ነገር ነው። ሌሎች በጣም እኩል የሆኑ ውጤቶችን በታማሚው ህይወት ውስጥ ያመጣል ብዬ አስባለሁ። ርዕሱን አልነግራችሁም። በቅርብ ጊዜ ያነበብኩት አንድ መጽሐፍ አለ። ከዚሁ ከሱስ ህይወት ውስጥ ያለ ሰው እንዴት ነፃ እንደወጣ ምናምን የሚተርክበት መጽሐፍ ነው። በጣም ጥሩ ነገሮችን አንብቤያለሁ። ደስ ብሎኛል። ኦኬ ደስ ይላል። እግዚአብሔር በስፔሻል ኢንካውንተር ሰዎች እንደሚገናኝ ግን አንድ በእንዲህ አይነት የሱስ ስርዓት ውስጥ ያለ ሰው ያ መጽሐፍ ቢያነብ ምን ትምህርት ያገኝበታል ብዬ ሳስብ አክቹዋሊ ምንም ትምህርት ያገኝበት። በተለያየ አጋጣሚ ኢየሱስ እየተገለጠለት ነፃ የወጣ ሰው፣ ሱሱን ያቆመ ሰው ታሪክ የሚተርክ መጽሐፍ። በጣም እየጸለየ ያለ ሰው ኢየሱስ በእንዲህ አይነት ስፔሻል ሬቨሌሽን ራሱን ያልገለጠለት እየታመመ ያለ ሰው ምንድን ነው የሚያስበው? በጌታ አለመወደዱን፣ ኢየሱስ እሱን አለመፈለጉን፣ ከአንተ ይልቅ እሱን ወደዋለሁ ማለቱ። ዲሲፕሊን በጣም ማድረግ ያደርጋል። እኛ የተጠራ ነው በዋናነት ክርስቶስ እንድንከተል ነው። የህይወት ዘመን ሁሉ ጥሪ ነው። መንፈሳዊ ልምምዶች አሉ እሱን ወደ መምሰል የሚያሳድጉን፣ መጸለይ፣ ህብረት ማድረግ፣ ቃሉን ማጥናት፣ ሌሎችም እና በጣም እነኚህ ነገሮች በደንብ ሲሪየስሊ ማሰብ መቻል አለብን። ዲሲፕሊንን የራሳችን ብናደርግ ጥሩ ይመስለኛል። ይህንኑ ሞዴል ቤተክርስቲያንን ብትከተል ጥሩ ነው ብዬ አስባለሁ። እኔ ከቤተክርስቲያን ይልቅ አሁን ከቤተክርስቲያን ውጭ ያሉ ሌሎች ተቋማት የተሻለ ውጤት እያመጡ ይመስለኛል። በእንዲህ አይነት ይህንን ችግር ሪቨርስ ከማድረግ ጋር በተያያዘ ቅድም ስናወራ ነበር። በጣም የተለያዩ ተቋማት ወዳጆች ያውቃሉ ከኔ የተሻለ በጣም ጥሩ ሪሃብ ሴንተርስ አሉ። በጥሩ ዲሲፕሊን ልጆችን የሚያነጹ ከነበሩበት ከፍተኛ የሱስ ስርዓት ውስጥ ነፃ እንዲወጡ ይረዱ። እኔ አይካንሴ እንደዚህ አይነት መንገዶችን እግዚአብሔር እኮ ይጠቀማል። ተአምራትን እንደ እሳተ ገሞራ መውሰድ ትችላላችሁ። እሳተ ገሞራ መቼም ክላስ ስትማሩ ትዝ ይላችኋል። እሳተ ገሞራ በነገራችን ላይ አልፎ አልፎ የሚሆን በሆነ ወቅት የሚፈነዳ ነገር ነው። ግን የቀለጠው አለት ይሄ በምድር ውስጥ ያለው የቀለጠው አለት እንትን ያ ፍም እሳት ሁል ጊዜ ያለ ነው። በነገራችን ላይ አለ አሁንም ድረስ ማለት እሳተ ገሞራው ሲፈነዳ ቀድሞ የቀለጠው አለት አልነበረም ወይ ያ እሳት አልነበረም ወይ የሚል ጥያቄ ብትጠይቅ የምናገኘው አለ እንዴ። ያኛው ኤክስፕሬሽን ያኛው መገለጥ ውስጥ የነበረውን ተፈጥሯዊ በሆነ መንገድ ሲሰራ የነበረውን ከዛ በጣም ኤክስፕሎሲቭ በሆነ መንገድ የምናይበት ነው። ሚራክልንም እንደዛ ማሰብ እንችላለን። እግዚአብሔር በጣም ኦርዲነሪ በሚመስል መንገድ በህይወታችን ውስጥ ይሰራል። በዲሲፕሊናችን ውስጥ እግዚአብሔር ይሰራል። ራሳችን በማስገዛት ውስጥ እግዚአብሔር ይሰራል። ካለብን የስርዓት ቀንበር ነፃ እንወጣለን በዛ መንገድ ውስጥ። ከዛ ደግሞ አልፎ አልፎ በተአምራት እሳተ ገሞራ በሚመስል መንገድ ደግሞ እግዚአብሔር በእኛ ህይወት ይሰራል። እግዚአብሔር በጣም ዩኒክ በሆነ ሬቨሌሽን ካልመጣ እግዚአብሔር የለም ብሎ የማሰብን ቴንደንሲ አንዳንድ ጊዜ ከአስተሳሰባችን ብናደርግ ጥሩ ይመስለኛል። አንድ ታሪክ አንብቤያለሁ።
የት መጽሐፍ ላይ እንደሆነ አላስታውስም፣ ግን አንድ መውጫው የጠፋበት አንድ ጫካ ውስጥ የገባን ሰው ታሪክ ነው። እና ሰውየው መውጫው ጠፍቶበት ምናምን ይዳክራል እዛ ጫካ ውስጥ ማለት ነው። በጣም ቆይቶ ይወጣል። ከወጣ በኋላ ምስክርነት ይሰጣል ለሰዎች፣ ልክ እንደኔ ቁጭ ብሎ እናንተ እንደዚህ የተሰበሰቡ ሰዎች ፊት ማለት ነው። በጣም ይገርማቸዋል። ረጅም ሰዓት ነው በቃ የዳከርኩት እዛ ጫካ ማለት ነው። እና በቃ ተስፋ አጥቼ የዱር አራዊት እራት ልሆን ነው ብዬ ሁሉ ስጨነቅ ነበረ። እና በመጨረሻ ሰዓት ሁሉ ጸልያለሁ፣ እግዚአብሔር ወይ እባክህን እርዳኝ፣ መውጫውን መንገድ አሳየኝ ብሎ ይናገራል። እና ምስክርነቱን ከጨረሰ በኋላ ከተሰብሳቢዎቹ አንዱ ይጠይቋል፣ እና ታዲያ ጸሎትን እግዚአብሔር ሰማ ሲል፣ አይ አልሰማም፣ እግዚአብሔር የጸሎቴን መልስ ሊሰጠኝ እድሉን ከመጠቀሙ በፊት የጫካው አስጎብኝ የሆነ ሰውዬ መንገዱን አሳይቶኝ የወጣው ወይ እግዚአብሔር የሚሰራበት መንገድ እንግዲህ በጣም ጥሩ አድርጎ ሪፕሬዘንት የሚያደርግልኝ ይመስላል። ራሱ እግዚአብሔር ካልወረደ በቃ በልዩ መገለጥ ካለንበት እንቆቅልሽ ውስጥ ካላወጣን እግዚአብሔር የመጣ ይሄ በጣም ልከኛ የሆነ አስተሳሰብ አይመስለኝም። ሌላኛው እውነትን መነጋገር በጣም ጥሩ ነገር ነው ብዬ አስባለሁ። በጣም ከባድ ነው የኛ ማህበረሰብ እንደምታውቁት፣ እውነትን መነጋገር በጣም ከባድ ነው ማለት አሁን እኔ ሳወራ በጣም ኦነስት እንደሆነ ከዛ በፈጽሞ የግብዝነት ሀሳብ በአጠገቡ አልፎ እንደማያውቅ ሰው ምናምን እንዳታስብ። ምናልባት ከብዙዎቻችሁ ማልሻል ሰው ሊሆን ይችላል። የኛ ማህበረሰብ ሶሻል ኮንስትራክት ይህንን የሚፈቅድ አይደለም። በጣም ግብዝነት የበለጠ እንዲያብብ እንዲሰፋ የእምነታችንም ስርዓት በእንደዚህ አይነት መንገድ ውስጥ እንድንኖር የሚያደርገን ነው። ሰማው የበለጠ ህመሙን ከማከም ይልቅ ህመሙን በማባባሱ ረገድ ያለውን አስተዋጽኦ በጣም ከፍተኛ ነው። በጣም ግብዞች፣ በጣም የታመምን እንዳልታመመ መሆን፣ ያለንበት የህይወት ሁኔታ ሌላ ሆኖ በጣም ፕሪቴንድ ማድረግ፣ በማህበር መካከል ሌላ ሰው ሆኖ መቅረብ፣ እዛ ቤተክርስቲያንም ደግሞ እንደዛው መሆን፣ ምዕመኖቿ በዛ የቤተክርስቲያን ማህበር ውስጥ ያለው ሰው በሙሉ የነጻ በጣም የተቀደሰ እግዚአብሔር የሚመስል ፈጽሞ የትኛውም አይነት የኃጢአት ትግል የሌለበት። እናንተ በጣም ብዙዎቻችሁ ወጣቶች ናችሁ። እኔ በጣም ደፈር ብዬ መናገር እንችላለሁ። ይሄንን እኮ በጥሩ ምሳሌ በሴክሹዋል ዲዛይር ማውራት ይችላሉ አይደል? አንዳንዶቻችሁ ወጣቶች ማለት ቲኔጀርስ ሆናችሁ ትግሉ የእናንተ ብቻ መስሏችሁ አያውቅም። የሚያጋራችሁ ሰው፣ የምታወሩት ሰው ካለመኖሩ የተነሳ ቤተክርስቲያን ውስጥ ደግሞ የምታዩት ወጣት በጣም የጦዘ መንፈሳዊ ልምምድ ውስጥ ምናምን ስታዩት ፈጽሞ በአጠገቡ አልፎ ማያውቅ፣ አይምሮን ክሮስ አድርጎ ማያውቅ፣ እንዲህ አይነት አስተሳሰብ ጭራሽ የማይጠቀሙ ከፍተኛ የሆነ መንፈሳዊ ትግል ውስጥ እንዳላችሁ አስባችሁ አታውቁም? አይ ቲንክ በጣም የጋራ አካባቢያችን ይመስለኛል። በተለይ የወንድ ወጣቶች ትግል ይመስለኛል። ሰምሃው ሼር ማድረግ ያለፍንበት ያለውን አታጋይ መንገድ በጣም ስትራግል እያደረግንበት ያለውን ነገር ለሌላው ወንድማችን አጠገባችን ላለው ሰው ኦነስትሊ መናገር ሪሌት ለማድረግ መሞከር ነው ብያለሁ። ድፍረቱን አትሊስት ሲሞክሩት አጠገባችሁ ያለው ሰው በእናንተ አይነት ተመሳሳይ መንገድ ውስጥ እያለፈ ያለ ይሆናል። ፈውስ በዛ ውስጥ ይገኛል። በእውነት ነው አርነት ቢወጣው ቃሉም ይነግረን ያለ እና ፕሪቴንድ ማድረግን ግብዝነትን ሰማው ለማስወገድ መሞከር። እውነተኛ ፈውስን የምንፈልግ ከሆነ በእውነትን መነጋገር ብንለምድ ጥሩ ነው ብዬ አስባለሁ። ይሄ ለቤተ ክርስቲያንም ሊሰጣት የሚገባ እኛም ደግሞ ልንወጣው የሚገባ አደራ ነው። ህመሙ የሁላችንም ነው፣ የእናንተ ብቻ የኔ ብቻ አይደለም። ስለዚህ እውነትን እንነጋገር። ያወራናቸው ነገሮች በደንብ ማሰብ ጥሩ ነው ብዬ አስባለሁ። እሺ እንግዲህ ጠለቅ ያለ እይታ እና ጠለቅ ያለ መፍትሄ አዘል ነገር ነው በደንብ ያቀረበልን እና ኦልሞስት ብዙ ነገሮቹ ተመሳሳይ ናቸው ብዬ አስባለሁ። ከቤተ ክርስቲያን አንግልም እንደ ባለሙያም ከጤና ዘርፉ ምን ይጠበቃል፣ ከመንግስት ተቋም ምን ይጠበቃል፣ እንደገና ደግሞ ከግል ሴክተሩ ያሉ ከሱስ ተያያዥ ጋር ያሉ ተቋማት ምን ይጠበቃል የሚሉት ነገሮች ኦልሞስት ተመሳሳይ ነገር ናቸው ብዬ አስባለሁ።
ምን ያህል ሶፋር ምን ያህል አስከፊ ነው ሱስ የሚለውን ነገር ቅድምም ትንሽ የተወሰነ እንትን ብለናል። ሰፋ አድርገን አላየ ነው። ምናልባት እሱን ከሱ ልጀምርና ጠለቅ አድርገን እንትን እናደርጋለን። ሱስ እስከምን ድረስ ይደርሳል? ከምን ይነሳል እስከምን ድረስ ይደርሳል ነው። እንግዲህ ሱስን ስናይ ሱስ በራሱ ህመም ነው። ከዛ ደግሞ ሌላ ህመም ይዞ ይመጣል። ከዛ ደግሞ ማለት ከችግር ለመውጣት ችግር ውስጥ እንገባለን። ያንን ችግር ደግሞ ለማምጣት ደግሞ ሌላ ችግር ይዞ ይመጣል እና እንግዲህ በሕክምናው አተያይ ስንመለከተው ሱስ ህመም ነው ብለናል። ከዛ ከህመም አልፎ ደግሞ በሱሱ ምክንያት የሚመጡ ደግሞ ብዙ አይነት ህመሞች አሉ። የመጀመሪያው ምንድን ነው እንግዲህ ይሄ ዩዝ ዲስኦርደር የምንለው ነው። ሰውየው በመጠቀሙ ብቻ በዛ ጥገኛ መሆኑ ነው አንደኛው ማለት ነው። ከሱ ጋር ተያይዞ ደግሞ በመጠቀሙ ምክንያት ደግሞ ለምሳሌ ጫት ሲጠቀም ምርቃና እንላለን። በምርቃና ውስጥ ሆኖ የሚመጡ የባህሪ ለውጦች አሉ። ለምሳሌ የማይታይ ነገር ይታየኛል ይላል፣ የማይሰማ ይሰማኛል ሊል ይችላል። እንደገና ደግሞ ሌሎች ነገሮችን ሊያደርግ ይችላል ራሱን። ስለዚህ ይሄም አንዱ ህመም። ለምሳሌ ካናቢስ ወይም ደግሞ በተለምዶ ጋንጃ ወይ ማሪዋና ወይ ደግሞ ሺሻ ሀሺሽ የሚጠቀም ሰው ደግሞ ጡዘት ነው የሚባለው አይደለ? ጡዘት ስቴጅ ላይ ሲደርስ በተለይ ወይ ፕሌን ያበራል ወይ ሰርጂን ይሆናል ወይ ብዙ ነገሮች ያልሆነውን ይሆናል አይደል? አእምሮ ያንን ነው እንትን የሚያደርገው። እሱም ህመም ነው። እንደገና ሲጋራም የሚያጨስ ሰው በዛ ውስጥ ሆኖ በጣም ረሃ የሆነ እንትን አይነት አይደል? እንደዚህ አይነት ናቸው ቃላቶች። ኢንቶክሲኬሽን እንላቸዋለን እነዚህ። ስለዚህ በዛ ሱስ በሚያመጣው እንትን አእምሮ ውስጥ እነዚህ ነገሮች በጣም ኦቨርዌልም ሆነው ሲበዙና እንትን ሲሉ የሚታዩ ናቸው። ከዛ ጋር ተያይዞ ደግሞ ይሄ ሱስ ደግሞ በሱሱ ምክንያት የሚመጡ የስነ አእምሮ እክሎች አሉ ወይም ደግሞ ህመሞች አሉ። ኢንዲዩስድ ዲስኦርደር የምንላቸው ማለት ነው። ስለዚህ አንድ ሰው ጫት በመጠቀሙ ምክንያት የሚመጣ በእሱ ጋር ተያይዞ የሚመጣ የስነ አእምሮ እክሎች አሉ። ለምሳሌ ድብርት ሊሆን ይችላል። እንደገና ደግሞ የጭንቀት ህመም ሊሆን ይችላል። ወይም ደግሞ የአእምሮ መቃወስ የምንለው ይሄ ሳይኮሲስ የምንለው ሊሆን ይችላል። ከሪያሊቲው መውጣት ማለት ነው። ስለዚህ የሰዎች ያናግሩኛል ሊል ይችላል። ምናልባት ብቻውን ሲያወራ ልታዩት ትችላላችሁ። አዚፍ ሳማን ኢዝ ቶኪንግ ዊዝ ሂም የሆነ በጆሮ ወይ ደግሞ የማይታየውን እናንተ የማታዩትን እሱ እያየ ሊሆን ይችላል። ስለዚህ አውት ኦፍ ከሪያሊቲው ወጣ ብሎ እንትን ሊያደርግ ይችላል ማለት ነው። ስለዚህ በዚህ ምክንያት የሚመጡ እያንዳንዱ የሱስ አይነቶች የንጥረ ነገሮች አይነት ሊመጡ የሚችሉ ነገሮች አሉ። አንዱ ለምሳሌ በጫት የሚመጣው ካናቢስ ላይ መጣ ይችላል። እንደገና ደግሞ በካናቢስ የሚመጣው ደግሞ በአልኮል ላይ መጣ ይችላል። በአልኮል የማይመጣው በቶባኮ ወይም ደግሞ በሲጋራ ላይ መጣ ይችላል ማለት ነው። ግን እያንዳንዳቸው የራሳቸው የሚያመጡት ሰከንደሪ የሆነ የአእምሮ ህመም ሊኖር ይችላል ማለት ነው። ሌላው ደግሞ ተጨማሪ ደግሞ በዚህ ህመም ምክንያት ወይም ደግሞ በዚህ ሱስን በመጠቀሙ ምክንያት ያንን በሚያቆምበት ጊዜ የሚፈጠሩ የህመም አይነቶች አሉ ማለት ነው። እነዚህ ዊዝድሮዋል ዲስኦርደር እንላቸዋለን። ስለዚህ ያቺን ሱስ በማይጠቀምበት ሰዓት ላይ የሚያሳልፈው ጊዜ ወይም በት ጊዜ ውስጥ ምናልባት አልኮል ከሆነ በጣም እንቅልፍ መቸገር ሊሆን ይችላል። ሰውነት ላይ የሚታዩ መንቀጥቀጥ ሊሆን ይችላል። ምናልባት አልኮል የሚጠቀሙ ሰዎችን አይታችሁ ከሆነ በጣም ሲቪር ስቴጅ ላይ ሲሆን እጅ መንቀጥቀጥ፣ መራመድ መቸገር፣ አንዳንዴ ይሄ ራስን እንትን ማድረግ ሊሆን ይችላል፣ መሳት ሊሆን ይችላል። አፕ ቱ ሌቭል ኦፍ ኮማ ውስጥ ሆነው ራሳቸውን ስተው ሊቆዩበትና አንዳንዴም ደግሞ ልፍ ብሎ ወደ ሞትም ሊሄዱ የሚችሉበት ሁኔታ ሊኖር ይችላል። ለምሳሌ ደግሞ ምናልባት ሲጋራን ብናይ ምናልባት ሲጋራ ያን ያህል ዊዝድሮዋል የሆነ ወይም ደግሞ ምልክት ባይኖርም የእንቅልፍ መዛባት ሊኖር ይችላል፣ ዱካክ ሊሆን ይችላል። እንደዚህ አይነት ነገሮችን ሊያመጣ ይችላል። ሁሉንም የሱስ አይነቶች 12ቱንም ብናያቸው የየራሳቸው የሆነ የሚያመጡት ከዛ ሱስ በሚላቀቅበት ጊዜ የሚኖራቸው ምልክት ይኖራቸዋል ማለት ነው። ከዚህ ጋር በተጨማሪ ደግሞ እንደ ኮሞርቢዲቲ የሆነ ወይም ደግሞ አብረው ሆነው ሌሎች ህመሞች ሊኖሩ ይችላሉ። ስለዚህ ለምሳሌ አልኮል፣ ሲጋራ፣ ጫት የሚጠቀም ሰው አብሮ ተያይዞ የድብርት ህመም ሊኖርበት ይችላል። የጭንቀት በሽታ ሊኖርበት ይችላል። እንዲሁም ደግሞ የአእምሮ መቃወስ የምንለው ይሄ ስኪዞፍሬኒያ የምንለው አይነት ዋናው በጣም ከፍተኛ የሆነ የአእምሮ መታወክ የምንለው አይነት ሊኖር ይችላል። ሌሎችም አይነቶች ከከፍተኛ እስከ ዝቅተኛ የምንላቸው የአእምሮ ህመም አይነቶች ሊኖር ይችላል። በተለይ በጦርነት አካባቢ ላይ ያለ ሰው ከዛ ጦርነትና ከዛ ሰቀቀን ከሚመጣበት የህልም ቅዠትና ከዛ ካለው ነገር ከሚያስጨንቀው ነገር ለመውጣት ያንን አልኮል ሊጠቀም ይችላል። ያ ደግሞ አብሮ ደግሞ ያንን ያባብሰዋል። ያ ደግሞ ተመጋጋቢ ናቸው። ስለዚህ ምን ያህል አስከፊ ነው ስንል ይሄ ደግሞ ምን እንዲሆን ያደርገዋል? አንደኛ ባዮሎጂካሊውን ስንመለከት ምናልባት እንግዲህ ራስን የማጥፋት ደረጃ ላይ ሊደርስ ይችላል። ራሳቸውን ሊያጠፉ የሚችሉ ሰዎች ከሌሎች ሰዎች ሱስ ከማይጠቀሙ ሰዎች ሲነጻጸር ከፍተኛ ነው
የራስን የማጥፋት ቻንሱ ወይም ደግሞ እድሉ ከፍተኛ ነው ማለት ነው። ስለዚህ ራስን የማጥፋት አጋጣሚ ሊኖር ይችላል በከፍተኛ ሁኔታ ማለት ነው። እንደገና ደግሞ ሌሎች ህመም አይነቶች አሉ። ባዮሎጂካል ስንል የሰውነት ህመሞች አሉ። ለምሳሌ ሲጋራ የሚያጨስ ሰው ከራስ ፀጉር እስከ እግር ጥፍሩ ድረስ ያሉ የትኛውንም አይነት የካንሰር አይነቶች የማምጣት ቻንስ አላቸው። ምን ያህል ነው፣ በምን ያህል ጊዜ ነው፣ እሱ እንደየንትኑ ይለያያል እንደ ሁኔታው ማለት ነው። ከዛ እልፍ ስንል ደግሞ ከአልኮል ጋር ተያይዞ የጉበት ህመም ሊኖር ይችላል፣ የጉበት በሽታ ሊኖር ይችላል። እልፍ ብሎ አእምሮ ላይ አንጎል ላይ የሚመጡ ኢንሴፋሎፓቲ የምንላቸው ነገሮች ሊኖሩ ይችላሉ። አሁናዊና ረዘም ያለ ጊዜ ይሄ አኪዩት የምንለውና ክሮኒክ ስር የሰደደ ህመሞች ሊኖሩ ይችላሉ። የሰውነት ህመሞችን ምክሎችን ሊኖሩ ይችላሉ። እልፍ ብለን ደግሞ ስናየው ማህበራዊ ላይ ደግሞ ስናይ ከማህበረሰቡ መገንጠል ሊሆን ይችላል። ቸርች አገልጋይ የነበረ ሰው ከአገልግሎት ሊቀር ይችላል አይደለ? በጣም ከፍተኛ ሁኔታ እንግዲህ ከዛ ቀርቶ ደግሞ ከቤተሰብ ሊሆን ይችላል፣ ፍቺ ሊመጣ ይችላል። ባለትዳር የሆነ ሰው እንደገና ደግሞ ለልጁም ደግሞ የሚያሳየው ነገር አለ። አንድ ሰው ጠጥቶ ሲመጣ የሚደበድብ የሚያደርግ ልጆችን የሚያደርግ ከሆነ ያም ሰው ወደ ልጁ ሞዴል እያደረገው እንዲሆን ያደርጋል። ስለዚህ በጣም ሰፊ ነው። ከማህበረሰብ መገለል አለ። ከነዚህ ሁሉ ለመራቅ ደግሞ ራሱን መጣል አለ። ሰልፍ ኬራውን ወይም ደግሞ ራስን መጠበቅ የሚባለውን ነገር ያጣል። ምናልባት ሲጋራ የሚያጨስ ሰውን ስትሉ ከጎናችን ልፍ ሲል ያስታውቃል። ከንፈር አካባቢ ያስታውቃል፣ ልብሱ አካባቢ ያስታውቃል አይደለ? የሆነ እንደ ሰው ሆኖ ላይል ይችላል። እነዚህ ነገሮች ሁሉ ምን ሊያደርጉት ይችላሉ ማለት ነው? ሊያስወጡት ይችላሉ ማለት ነው ከማህበረሰብ። እልፍ ብለን ደግሞ ከዛ ውስጥ ደግሞ አይተን ከዚህ ደግሞ ወጣ ስንል ደግሞ ምናልባት ሶሻሊም ደግሞ በጣም ብዙ አይነት የሚያመጡት አስከፊ የሆኑ ነገሮች ሊኖሩ ይችላሉ ማለት ነው። ከስራ መውጣት ሊሆን ይችላል። ከብዙ ነገሮች ይሄን ያህል ዲቫስቴቲንግ የሆነ አለው ማለት ነው። ስለዚህ እንደ ቀላል የምናየው ጉዳይ አይደለም። ይሄን ያህል ካየን ዘንዳ ምን መደረግ አለበት የሚለው ነው። ስለዚህ ቅድም ከቤተክርስቲያን አንግል ምን መደረግ አለበት፣ እኛ ቤተክርስቲያንን አይደል? ስለዚህ ቤተክርስቲያን እንዲህ ማድረግ አለባት ሳይሆን እንዲህ ማድረግ አለብን የሚል እሳቤ ሊኖር ይገባል። የመጀመሪያ ራሳችንን ልናስገባ ይገባል። ስለዚህ እንግዲህ ሱስ ህመም ነው አለን። ሱስ ህመም ነው ካልን ደግሞ ህመም ደግሞ እንደ ማንኛውም ህመም፣ ለምሳሌ አይኑ ሲታመም አያፍርም አንድ ሰው ቤተክርስቲያን ለመምጣት አይደለ? አይኑ ታሞ የታመማችሁ ሲባል ሮጦ ነው የሚወጣው። ወይ ደግሞ አንድ ዊልቸር ላይ ያለ ሰው እየገፋ ራሱን ቸርች ያደርጋል አይደል? ግን ሱስ ያለበት ሰው እንደ ህመም ኮንሲደር ስለማይደረግ፣ እንደ ኃጢአት ኮንሲደር ስለሚደረግ፣ ህመም እንዳልሆነ ስለሚደረግ ምን ይሆናል ማለት ነው? ከቸርች ይቀራል፣ ወይ ደግሞ ከአገልግሎት ይቀራል፣ ወይ ደግሞ ከጓደኞቹ ይርቃል። ያ እያራቀው የመንፈስ ባዶነት ውስጥ ይመጣል ማለት ነው። እና ይሄ አንዱም ቅድም እንደተባለው አተያያችንን ልንቀይረው ይገባል። አሁን ያለንባት የቸርች ምናልባት የቤተ ክርስቲያን ስለ ሱስ ያላት አመለካከት ያለን አመለካከት መቀየር አለብን ብዬ አስባለሁ። ስለዚህ ዋናው ቅድም ሲናገር እንደነበረው እናንተ ሸክማችሁ የከበዳችሁ ወደ እኔ ነው አይደለ? እኔ ያሳርፋችኋለሁ ነው አይደል? ሸክም ነው ሱስ እና እንደ ሸክም ነው ልናየው የሚገባ። ስለዚህ ይሄ ሸክም ከሆነ ደግሞ ሸክም የያዘ ሰው ደግሞ መጥቶ ቤተክርስቲያን ነው ማሳረፍ ያለበት። ሪሃቢሊቴሽን ሴንተር መሄድ የለበትም። በነገራችን ሰው ቤተክርስቲያን ከገፋችው ሌሎች ነገሮች ካሉት ያ ሰው የሚሄድበት ስለሚያጣ ወደዛ ነው የሚሄደው። ምናልባት የራስ ማጥፋት ተበራክቷል። ምንድነው ምክንያቱም ብለን ወደኋላ ስናጤን ምናልባት ሶሻል ሚዲያ ላይ አንዳንድ ጊዜ ቪዲዮዎችን ፖስት አደርጋለሁኝ እና ስለ ሱሳይድ የሆነ ፖስት አድርጌ ነበር እና በአንድ 2-3 ዓመት በፊት። ስለዚህ ብዙዎቹን ሪፕሌይ ላይ ወይ ኢንቦክስ ላይ መጥተው ሲያወሩኝ በጣም ብዙ የሚሆኑ ሰዎች፣ በርካታ የሚሆኑ ሰዎች በሱስ ውስጥ ያሉ ሰዎች ናቸው በአብዛኛው። ከዛ ውስጥ መውጣት የከበዳቸው አንዳንዶቹ ደግሞ ክርስቲያን ናቸው፣ የኛው ሰዎች ማለት ነው በአብዛኛው ማለት ነው። እና ይህንን ስትመለከቱ ይሄ የተገፋና የተጣለ ውጪ ላይ የቀረ አይነት ሰው ስለሆነ ራሱን ወደዛ ለማስገባት ይከብዳል። ዲስ በጣም ዲፊካልት ባይዝ። ስለዚህ እኛ ልናቀርበው ይገባል። የሆነ ኃጢአተኛ ስቲግማ አድርገን ያየ ነው። ስቲል አሁንም እይታችን ሞራል ባለው ይሄ የሞራል ፐርስፔክቲቭ ላይ ያለ ነው። ኢልነስ ነው ብለን አይደለም የምናስበው። ማንም ሰው እኔ ሱሰኛ ነኝ ታምሜያለሁ ብሎ ሊመጣ አይችልም። ምክንያቱም ያንን የሚጋብዝ ነገር የለም። ሊመጣ ሲል ወደዛ ይገፋዋል፣ ሲስተሙ ይገፋዋል። የቸርች ላይ ያለችን የኛ እንትናችን ይገፋዋል። ምክንያቱም ያ እንግዲህ እኔ እንደማውቀው እኔ እንደምረዳው ቤተክርስቲያን የኃጢአተኞች መሰብሰቢያ ነው። በነገራችን ላይ ኃጢአተኞች የሚሰበሰቡበት፣ ደካሞች፣ አቅም የከበዳቸው፣ ሸክም ያለባቸው ሰዎች መጥተው የሚያርፉበት ነው። ጻድቃን መሰብሰቢያ አይደለም ቸርች። በነገራችን ላይ ጻድቃኖች ተሰብስበው የሚሟሟቁበት ይሄ የሆነ ህብረት የሚያደርጉበት አይደለም።
ልክ ያን ስላችሁ ቤተክርስቲያን ውስጥ ውጡ ልላችሁ አይደለም። ስለዚህ ዓላማችን ምንድን ነው? ወጥተን እኛ ደግሞ ሸክማቸው የከበደባቸውን ሰዎች ነው ልናመጣ የምንችለው እንጂ እዛ ኮምፓውንድ ውስጥ አጥረን እየተሟሟቅን እኛ ሌሎችን ልክ ከኛ ቅድም እንደተናገረው የሆነ ሁሉም ጻድቅ እንደሆነ እንዲሰማቸው ስታዩ መንፈስ እንዳለ በቃ ሁሉም ኃይለኛ የሆነ ሰባኪ፣ ጸላይ፣ በጣም በመንፈስ የተነቃቃ ውስጥም ስናይ ደግሞ እኛ የሆነ ባዶነት ስሜት እኛ ብቻ ያለን ይመስለናል። ለዛ ምን ይሆናል ማለት ነው? ያርቀናል ማለት ነው። እና ቤተክርስቲያን የኃጢአተኞች መሰብሰቢያ ነች። ልንሰበስብ ይገባል። ዋናው ክርስቶስ ውሎውን ስትመለከቱ ከኃጢአተኞች ጋር ነበር የሚለው። ፈሪሳውያን ያዩታል፣ ይሄ ከኃጢአተኛ ጋር የሚውል አይደል እንደ ይባላል። ግን አሁንም ሊትራሊ ያለን የቤተክርስቲያን መቀየር አለበት። ኃጢአተኞች ሊሰበሰቡ ይገባል። ሱሰኞች ሊሰበሰቡ ይገባል። ዘፋኞች ሊሰበሰቡ ይገባል። ኃጢአተኛ የሚባሉ ዝሙት የሚያደርጉ እያንዳንዱ ኃጢአት ብለን የምንላቸው ነገሮች ሊሰበሰቡና እዛ ሸክማቸውን ሊጥሉ ይገባል። አንዱ ማለት ነው። ስለዚህ ያንን ለማድረግ ደግሞ ቤተክርስቲያን ኦፕን ማድረግ አለብን። እኛ ቤተክርስቲያን አሁን ያለንበት ቤተክርስቲያን ኦፕን ልናደርግ ይገባል። ይህን ሲስተም ልንፈቅድ ይገባል ማለት ነው። እንደ የሆነ ስቲግማ የምናደርገው ነገር መኖር የለበትም። ስለዚህ እውነቱን መነጋገር አለብን። ሊትራሊ ምናልባት መልካም ወጣትን አይታችሁ ከሆነ ምን ያህል ሰው ነው ይሄ ሁሉ ሱሰኛ ጴንጤ ትላላችሁ አይደል? እንላለን አይደል? አይታችኋል? ምን ያህል ሰው ማለት የፓስተር ልጆች፣ የነቢያት ልጆች፣ የቤተክርስቲያን አገልጋይ በጣም ከጥንት ጀምሮ ያሉ ሰዎች እንዳለ እነሱ ማለት ከተብኩት እንዲያደረግኩት ዋና አከፋፋዮች ናቸው። አይታችሁ ከሆነ አይደለ? እንደዚህ አይነት ሊኖረን ይገባል። የምርም ኦፕን አድርገን በቃ ኑ የምርም ልንል ይገባል። ኑ እናንተ እኛ ጋር ነው ቦታው ያለው። መፈወሻ ያለው እዚህ ነው። ፈውስ ያለው እግዚአብሔር ጋር ነው። ፈውስ ያለው ክርስቶስ ጋር፣ ነፃነት ያለው እዛ ውስጥ ነው። ስለዚህ ይሄ የሱስና ወጥተው የሆነ ቦታ መሄድ የለባቸው። እንግዲህ እኔም እንደ ባለሙያ ሪሃብ አትምጡ አይደለም፣ ሪሃብ አይምጡ አይደለም። ግን መጀመሪያ ላይ መንፈስ አሁን ስናክምኛ ሕክምናው የመድኃኒት ሕክምና ብቻ አይደለም። ብዙ ጊዜ ጸበል የሚሄድ ከሆነ ጸበል ሂድ እንላለን። ቁርአን ቤት የሚሄድ ከሆነ ቁርአን ሂድ እንላለን። ወይ አገልጋይ ጋር ሄዳለው ጸሎት ጋር ሄዳለው ሂድ እንላለን። አንከለክልም። ግን ደግሞ እንደ መንፈሳዊ ሰው ደግሞ ስናየው እንደዚህ አይነት ነገሮች ኦፕን ሊሆኑ ይገባል። በደንብ ልንከፍተው ይገባል። ኃጢአተኞች ሊመጡ ይገባል። ቸርች ውስጥ በደለኛንን ብለው የሚያስቡ ራሳቸውን በጣም ከዚህ ከሱስ ሸክም መላቀቅ የከበዳቸው ሰዎች መጥተው በደንብ እዛ ቦታ ላይ ሸክማቸውን ሊያራግፉ ይገባል። ሌላም የሚያራግፉበት ቦታ የለም። ሱስ ቦታዎች ላይ ሱስ ላይ መንደሮች ላይ የሄዱ ጭራሹኑ ሱስ አራግፋለሁ እያሉ ከዛ ላቀቃለሁ እያሉ እዛ ውስጥ መግባት የለባቸውም። ስለዚህ እኛ እንደ ቤተክርስቲያን እንደዛ ማድረግ አለብን። እንደ ግለሰብ ምን እናደርግ? እንደ ክርስቲያን ሰው ደግሞ ምን እናደርግ? ስለዚህ እንደዚህ አይነትን ሰው ሲመጣ ኖ መጸለይ ያለብህ እንዲህ አይደለም። የሆነ ራሳችንን እንደ ስትሮንግ አድርገን ሳይሆን ያለውን የሆነ ኦፕን አድርገን ምን ለማድረግ እንደ ጓደኛ አድርገን ሼር ልናደርጋቸው ይገባል። አይዟችሁ፣ ወደ ሱስ እናንተን አይወስዳችሁም፣ አይከትባችሁም። ስለዚህ የምርም እንደ ግለሰብ ስንመለከት ደግሞ እንደዚህ አይነቱ ሰው ሲመጣ የሆነ ማድረግ የለብንም። አተያያችንን እንደ ኃጢአተኛ አድርገን ኖ ብለን የሆነ ጥለን የምንሮጥበት መሆን የለበትም። ስለዚህ ልናቀርበው ይገባል። ቤተክርስቲያን ስንል እንደ ግለሰብ እኛ ነን አይደል? ሌላ እኮ የለም። ቤተክርስቲያን ስንል የሆነ አይደለም፣ ቸርች እና ከዛ አገልጋዮችን አይደለም ማሰብ ያለብን፣ ውስጥ ያለ ነው እኛ ነን። ስለዚህ እንደ ግለሰብ ደግሞ እኛ ደግሞ ያንን ሰው የምርም ልንይዘው ይገባል፣ ልናናግረው ይገባል። ከቀረበን ስንል ራሳችንን እንደ ማየት የለብንም። ትልቅ አድርገን እንደ ጻድቅ አድርገን ማየት የለብንም። ኢየሱስ ክርስቶስ እኔ እኮ ጻድቅ ነኝ፣ እኔ ጋር ምን ሰራለህ ኃጢአተኛ ሆነ አይልም። ስለዚህ ሊካፈል ሸክሙን እንደሚካፈል እንደዛ ሰው ቀርበን ሸክሙን ልንካፈል ይገባል። ልንጸልይ ይገባል። ልንሰብከው ይገባል። ልናገለግለው ሰርቭ ልናደርገው ይገባል። አገልግሎት እሱ ነው ብዬ ስለማስብ ማለት ነው። ስለዚህ ከቤተ ክርስቲያን ዘንድ ያለው ይህንን ብናይ መልካም ነው ብዬ አስባለሁ። ምናልባት እንደ ምሳሌ የሰውየውን ጾታና እድሜውን ሌሎች ነገሮችን ቀይሬ እንደ ታካሚ ሆኖ ስለመጣ እኔ ጋር አንድ ምሳሌ ልንገራለሁ። ወንድም ሴትም ይሁን አታውቁም እናንተ እንግዲህ። ስለዚህ ዝም ብዬ ቀይሬ ነው የምነግራችሁ። እሺ ያው ስለሆነ የሰው ታሪክ ስለማይባል ማለት ነው። ቤዝድ ኦን ትሩ ስቶሪ ነው፣ ግን ቀይሬ ልንገራችሁ ነው።
አንድ ሰው አለ ቤተክርስቲያን የሚያገለግል ሰው ነው። አግብተዋል፣ ልጅ ወልደዋል። ከዛ ደግሞ በዛ አገልግሎት ውስጥ ሆኖ ደግሞ ቤት ውስጥ የሚሰጠውን ሮል እና የሚያደርገውን እንትን አቅቶታል። ከቤተክርስቲያን የሚያገኛት ገንዘብ አናሳ ነች። ከዛ ደግሞ ባለቤቱ ደግሞ ወልዳ ቤት ነው ያለችው። ከባለቤቱ ዘንድ ያሉት ደግሞ ቤተሰቦቹ ደግሞ ይገፉታል፣ አንተ ስራ እንጂ ይሉታል። እሱ ደግሞ ሙሉ ጊዜ አገልጋይ ነው። በዛ ውስጥ የሆነና መሀል ላይ ምን ይፈጠራል? ያንን አቅም በሚያጣበት ጊዜ እንደ ሰው እየለመነ እንትን እያደረገ ቤተክርስቲያንም እያገለገለ ከዛ በኋላ ምን ይሆናል? ራሱን ማስተዳደር እና ቤተሰቡን ማስተዳደር አዲስ የመጣውን ልጅ ማስተዳደር ይከብደዋል። ያንን ካደረገ በኋላ ምን ይፈጠራል? በቃ ባለቤቱ በቃ እንፋታ ትለውና ይፋታሉ ማለት ነው። ከተፋቱ በኋላ በጣም ከባድ ሁኔታ ነው። እንፋታ ትለዋለች። በዛ አይነት ራስን ማስተዳደር ቤተሰብን ማስተዳደር የማትችል ከሆነ አዜ ሀዝባንድ አዜ ባል ምንም አይነት እንትን ሮል እያረክልኝ ስላልሆነ እንፋታ ትለዋለች። ከዛ በኋላ ምንድነው እሷ ለቤተክርስቲያን ሄዳ አናውንስ ታደርጋለች። ቤተክርስቲያን ውስጥ ይኸው ቤት ገቢ እያመጣ አይደለም፣ እንዲህ እያደረገኝ ነው የሚሉ ብዙ አይነት ተጨማምረው ያሉ እንትኖች ይፈጠራሉ። ይሄ ሰው ደግሞ በጣም ብዙ ሀገር ለፍቶ በጣም ተንከራቶ 3-4 ሀገራትን ሄዶ በጣም በብዙ መከራ ውስጥ አልፎ የተወሰነ እንትን ሰርቶ ለፍቶ የመጣ ሰው ነው። ግን ያልተሳካለት ሰው ነው። ግን ስቲል በእግዚአብሔር የሚያምንና የሚጠባበቅ ሰው ነው። ከዛ በኋላ ያንን እንትን ሲያደርጉት ቤተክርስቲያን ታግዷለች። አንተ በቃ እንትን ማድረግ የለብህም፣ ከተፋታህ ደግሞ ሙሉ ጊዜ አገልጋይ መሆን የለብህም፣ ኦልሬዲ ከአገልግሎት መታገድ አለብህ ይባላል። ከአገልግሎትም አይደለም ከቤተክርስቲያንም እንዲቀር ይደረጋል ማለት ነው። በዛ ጊዜ ያ ሰው ከቤቱ ተጣልቷል፣ ከሚስቱ ተጣልቷል፣ ከቤተክርስቲያን ያንን አገልግሎት የሚወደውን እንትን አድርጓል። ከዛ በኋላ ምን ይፈጠራል? በቃ በዛ አይነት ማንነት ውስጥ ሆኖ እግዚአብሔር እንዴት እንደዚህ ምናልባት እንግዲህ የሰውየውን ድካም ሊሆን ይችላል፣ እናንተ የሚመጣላችሁ ነገሮች ሊኖሩ ይችላሉ። ግን በሱስ ውስጥ የሆነና ከሱስ መውጣት ከብዶት ያ መጥቶ ከሱስ ጋር ተያይዞ ራሱን ለማጥፋት ብዙ ጊዜ ሞክሮ በቃ ራሱን ጥሎ በቃ አሁን ሲጋራውን፣ አልኮሉን፣ ጫቱን በጣም እንትን እያደረገ ከባድ አይነት ሁኔታ ውስጥ ሆኖ ያለበት ሁኔታ ውስጥ አገኘሁት እና የምር ስቶሪውን ሲነግረኝ በጣም ከባድ ስቶሪ ነው። አንዳንድ ጊዜ ዊዶ ነው ይሲ እንደ ቤተክርስቲያን የሆነ እንትን ልናደርግለት የሚገባው ነገር አለ፣ ልናቀርበው ልክ ነው እያልኩኝ አይደለም ያመጣባትን እንትን ግን ደግሞ እንደዚህ አይነቶችን ሁኔታዎች ሊፈጠሩ ይችላሉ። we don't know the reason ሰው እንዴት በሱስ ውስጥ እንደሚገባ ማለት። ስለዚህ የመጀመሪያው ነገር እንደ ግለሰብም እንደ ቤተክርስቲያንም እንደ ሰውኛም ስናስበው ልንረዳው ይገባል። ኤምፓቲክ ልንሆን ይገባል። ህመሜ ነው የሚል እሳቤ ሊኖረን ይገባል። አንለሴ እንደ አደርዋይስ ልክ ሱሰኛ ሆኖ ይሄ ሱስ እኮ እንደዚህ ጥቁር ከንፈሩ እንደዚህ ያጠቆረው ሱስ እኮ እንደዚህ እንትን እያደረገው እያለን እኛም ገፍተን የሆነ እንትን ልናደርግ አይገባም፣ ልናቀርበው ይገባል። ከዛ በኋላ ምንድን ነው ምክንያቱ የሚለው እንትን ልንል ይገባል። ቅድም እንዳልኳችሁ አንድ አይነት ፐርስፔክቲቭ እንዳይኖረን ከቤተሰብም ሊወረስ ይችላል። እንዳውራን ባዮሎጂካልም እንትን አለው። ስለዚህ ከአባቱም ወርሶ ሊሆን ይችላል። ምናልባት የአባቱ አሁን ነፃ ለወጥቶ አንተ ጠጪ አንተ እንትን እያለ ከቤት እያስወጣው ሊሆን ይችላል። ስለዚህ ዊዶን መውጣት ያንን አንደርስታንድ የሚያደርግ ማንነት ሊኖረን ይገባል። ምንን የመጀመሪያው ማለት ነው። ስለዚህ በዚህ አይነት እይታ ካየነው ዘንዳ ምናልባት ደግሞ ከመንግስት ምን ይጠበቃል፣ እንደ ኢንስቲትዩት ደግሞ ምን ይጠበቃል የሚለውን ስንመለከት ምናልባት ቅድም አርክቴክት ሲያወራ ነበር እና ይሄ ዝም ብለን ጉዳይ አይደለም የሚባል የሚተው አይደለም። በሚገርማችሁ ሁኔታ የአእምሮ ህመም ምን ያህል አሳሳቢ ነው የሚለውን ስንመለከት እዚህ ስንት ሰው አለ? ወደ 30-40 ሰው ይኖራል። ስለዚህ ከ4 ሰው አንድ ሰው በህይወት ዘመኑ ቢያንስ አንድ የአእምሮ ህመም አጋጥሞት ሊሆን ይችላል። 4 ሰው ማለት ነው። አንድ ሰው ማን ነው? ዊዶን ነው። ምን ልላችሁ ነው? ምን ያህል አሳሳቢ ነው የሚለው ነው። የአእምሮ ህመም ሲባል ዶንት ቲንክ ኦፍ ዳት ይሄ በጣም ጨርቁን ጥሎ መሬት ላይ ያለ ቆሻሻ የሚሰበስበው ሰው ብቻ አይደለም። የሆነ የአእምሮ ህመም የእንቅልፍ ችግርም ሊሆን ይችላል፣ በትንሹ ማለት ነው። የእንቅልፍ መቸገር፣ ኮንሰንትሬት ማድረግ መቸገር ሊሆን ይችላል። ትንሽ መጨነቅ ሊሆን ይችላል። አንዳንዴ ደግሞ የሆነ ሰዓት ላይ ራስን አጥፋ የሚል አይነት እሳቤ ሊኖር ይችላል። ወደ 360 በላይ የሆኑ የአእምሮ ህመም አይነቶች አሉ ተብሎ ይታወቃል፣ በዲያግኖስ የሚደረጉ ማለት ነው። ስለዚህ ከዛ ውስጥ አንዱ ነው። ያ ማለት እኛ የምናስበው የአእምሮ ህመም ሲባል ጨርቁን የጣለ ራሱን ሊያጠፋ ያለ መሬት ላይ የሚሰበስብ የሚዘፍን የሚጨፍር ድንጋይ ይዞ የሚያሯሩጥ እሱ ብቻ አይደለም ልላችሁ ፈልጌ ነው። ስለዚህ ይህን ያህል አሳሳቢ ከሆነ እንደ መንግስት ምን ይጠበቃል? በሀገራችን ላይ በሚገርማችሁ ሁኔታ አንድ ስፔሻላይዝድ የአእምሮ ህክምና ያለው አንድና አንድ ብቻ ነው፣ የአማኑኤል ሆስፒታል ነው። ከዛ ውጭ ያሉት ሳይካትሪ እንትን ሊኖራቸው ይችላል፣ ተኝቶ ህክምና ሊኖራቸው ይችላል። ግን እንደ ኢንስቲትዩት ስፔሻላይዝድ የሆነ ሜንታል ሄልዝ ወይም ደግሞ ሜንታል ሆስፒታል የለም ሀገራችን ላይ ማለት ነው።
ስለዚህ ምን ሊኖር ይገባል ማለት ነው? ሜንታል ሄልዝ ሆስፒታሎች ሊከፈቱ ይገባል። እንግዲህ ሜንታል ኢልነስ ነው አለን አይደለ? ሜንታል ኢልነስ ካልን ሰብስታንስን እንደዛ ሊኖር ይገባል። በተጨማሪ ደግሞ እንደ ሀገር ምናልባት ሪሃብ ሴንተሮች ወይም ደግሞ የሱስ ማገገሚያ ማዕከላት በጣም አናሳ ናቸው፣ በጣት የሚቆጠሩ ናቸው። ምናልባት አዲስ አበባ ውስጥ የመንግስት ብለን ልንጠራቸው የምንችላቸው አማኑኤል ሆስፒታል ሊኖር ይችላል፣ ዘውዲቱ አለ፣ ጳውሎስ አለ፣ በጳውሎስ ስር ደግሞ ያለ ኒው ላይፍ የሚባል ቅድም አርኪቴክት ያነሳው አለ። ከዛ ውጭ ደግሞ የግል የምንላቸው በጣት የሚቆጠሩ 3-4 የሚሆኑ ናቸው። ምን ያህል ነው ሱሱ ደግሞ አስከፊ ነው ስንል ምናልባት በጣም በርካታ ነው። በጣም በርካታ ሰዎች በሱስ ውስጥ አሉ። ማገገሚያ የሚያስፈልጋቸው ሪሃብ ሴንተር ውስጥ ገብተው አገግመው መውጣት ያለባቸው ማለት። እንደ መንግስት ደግሞ የእነዚህ አይነት እንትኖች ሊስፋፉ ይገባል። እንደ ሚኒስትሪ ኦፍ ሄልዝ ወይም ደግሞ እንደ ጤና ሚኒስቴር እንደ ሆስፒታል ይህንን ሮል ልንጫወት ይገባል። በጣም የአእምሮ ሕክምና ማዕከላት ሊስፋፉ ይገባል። ከዚህም በኋላ በጣም መስፋፋት ያለባቸው ተብሎ የሚጠበቁም እነዚህ መሆን አለባቸው። ምክንያቱም ቅድምም ሲያነሳ እንደነበረ የአሁን ሱስ የምንላቸው ስኖት ኦንሊ ሰብስታንስ ብቻ አይደሉም ብያቸዋለሁ። መጀመሪያም ቢሄቪየራል የሆኑትም ናቸው። ፖርኖግራፊ አለ፣ የፖርኖግራፊ ሱስ አለ። እንደገና ደግሞ በጣም ብዙ ሰዎች በዛ ስርዓት ውስጥ ነው ያሉት፣ አይነገርም አይወጣም እንጂ ማለት ነው። ስለዚህ ፖርኖግራፊ አለ፣ ከዛ ደግሞ ኢንተርኔት አዲክሽን አለ፣ ሶሻል ሚዲያ አዲክሽን አለ። እንደገና ደግሞ አሁን ላይ በየመንደሩ አይታችሁ ከሆነ ሰው ወረቀት ይዞ እየዞረ ይሄ ቤቲንግ ስፖርት ቤቲንግ በጣም የሆነ ቪዲዮ አየሁ ቅድም ሼር እያደረኳቸው። አንዱ ሰውዬ በሬ ይዞ ምናልባት አይታችሁት ሊሆን ይችላል። በሬ በር ጋር አቁሞ ወረቀቱን ይወራረዳል፣ የውርርድ ቤቶች ላይ ማለት ነው። ምን ያህል እንግዲህ ሱሰኛ ቢሆን ነው? ምን ያህል ውስጡ ያ የእንትን ቢኖር ነው? ገብቷቸው ማለት ይሄን ያህል ነው፣ አሳሳቢ ነው። በየቦታው ደግሞ ተከፍተዋል፣ በየቦታው ማለት። ስለዚህ ሱስ ስንል እነዚህንም ማካተት ይኖርብናል። እንደውም አንድ አሁን ካውንስሊንግ መመረቂያ ጽሁፌ ላይ አንዱ ፕሮብሌማቲክ ሶሻል ሚዲያ ዩዝ እና ዲፕሬሽን ምን ያገናኛቸዋል የሚል እየሰራሁኝ ነው። እና በጣም ፕሮብሌማቲክ ነው የምርም ሶሻል ሚዲያ አጠቃቀማችን በጣም ፕሮብሌማቲክ ነው። ምናልባት ሌላ ጊዜ ላይ ደግሞ ስለ ሶሻል ሚዲያ አዲክሽን እና ስለ ሌሎች ሰፋ አድርገን ፓናል ዲስከሽን ይኖራል ብዬ አስባለሁ። ስለዚህ እነዚህም ነገሮች እየመጡ ስለሆነ ስለዚህ መጠንቀቅ አለብን። እንደውም መከፈት አለበት። ትዝ ይላችሁ ከሆነ ኮቪድ ሴንተሮች መጀመሪያ ላይ ህመሙ ወደ ሀገራችን ሳይገባ ነው አይደለም ሴንተሮች የተከፈቱት አይደል? እንትን ማድረጊያ ሴንተሮች፣ ማቆያ ሴንተሮች፣ የኮቪድ ሴንተሮች ነበሩ አይደል? በየቦታው ማለት። ስለዚህ አሁንም በጣም ብዙ ሜንታሊ ኢል የሚሆኑ ብዙ ሰዎች ሊመጡ ስለሚችሉ መከፈት አለባቸው። በጣም በርካታ ሴንተሮች በየቦታው ማለት ነው። ስለዚህ አዲስ አበባ ውስጥ አንድ ብቻ አይደለም የሚያስፈልገው፣ ሌሎች ክልል ከተሞች ላይ በደንብ አድርጎ ሴንተሮች ሊኖሩ ይገባል። ሪሃብ ሴንተሮች ሊኖሩ ይገባል። ኢትስ ዲቫስቴቲንግ ባይ ዘ ዌይ ዊዝን ዘ ኔክስት 5 years። በነገራችን ላይ ምናልባት ኦብዘርቬሽናል እንዲሁ በመላምት እንኳን ዝም ብለን በእይታ ስናየው በጣም አስከፊ የሆነ ነው፣ እንደ ወረርሽኝ የሚሆንበት ጊዜ ላይ ይመጣል ሱስ ማለት ነው። ስለዚህ ካለው የማህበራዊ ቀውስ የተነሳ ማለት ነው። ኢኮኖሚክ ልንችላለን፣ ጆብለስ መሆን ሊሆን ይችላል። ብዙ አይነት ነገሮችን እናነሳለን ከወጣቱ ካለው የፖፑሌሽን ሳይዝ አንጻር ማለት ነው። ስለዚህ ይሄ በጣም አስከፊ እንደሆነ እያወቅን ስለዚህ ለእነዚህ አይነት ነገሮች ደግሞ ትኩረት መሰጠት አለበት። ስለዚህ ትኩረት ሁሉ ወደ ሜንታል ኢልነስ፣ ትኩረት ወደ ኢየሱስ ነገር ደግሞ ሜንታል ኢልነስም ደግሞ መኖር አለበት ብዬ አስባለሁኝ እና ቤተክርስቲያንም ደግሞ እንደ ምናልባት እንደዚህ አይነቶችን ነገር ተረድተው ካውንስሊንግ ዲፓርትመንት ቢቋቋም በየቸርቾቻችን ካውንስሊንግ እንትኖች ቢኖሩ፣ ባለሙያዎች ቢኖሩ፣ ምናልባት ይህንን ደግሞ እንትን የሚያደርጉ ሰዎች ቢኖሩ፣ በሳምንት 1-2 ጊዜ የካውንስሊንግ ሰርቪስ የሚሰጥበት ቢኖር ኢትስ ጎና ቢ በጣም ኢዚ አይደለ? በአንድ ሰው የሚሰራው አይደለም፣ እኔ ብቻ የምሰራው አይደለም። አዘ ሜንታል ሄልዝ ፕሮፌሽን እኔ ብቻ የምሰራው አይደለም። ስለዚህ ቸርች ውስጥ ራሱ ምናልባት ትሬኒንግ የሚያስፈልግም ከሆነ ትሬኒንግ መሰጠት አለበት፣ ስለ ሜንታል ኢልነስ አተያዮቻችን እንዲቀየሩ ማለት። ከዛም ደግሞ የካውንስሊንግ ባለሙያዎች ምናልባት የሾርት ኮርስ ትሬኒንጎችን ተሰጥተው የ3 ወር የ5 ወር ብዙ ባለሙያዎች አሉ። ሀብታም ነን። ቤተክርስቲያን ውስጥ ብዙ የጤና ባለሙያዎች አሉ፣ ብዙ ሳይካትሪስቶች አሉ፣ ብዙ ሳይኮሎጂስቶች አሉ፣ ብዙ ፕሮፌሽን ያለን ሰዎች ነን። ግን ደግሞ እያወጣን እነዛን ሰዎች ትሬኒንግ እየተሰጠ በቀላሉ አድሬስ ማድረግ እንችላለን ብዬ አስባለሁ። ስለዚህ በየቸርቹ አነስ ያለች እንደዚህ የካውንስሊንግ ቦታ ሰዎች መጥተው ተንፈስ የሚሉበት ቦታ ቢኖር ስለዚህ ያም አንድ ኦፖርቹኒቲ ነው ብዬ አስባለሁ። ስለዚህ መንግስት፣ ቤተክርስቲያን፣ ግለሰብ እነዚህን ነገሮች ብናያቸው ጥሩ ናቸው ብዬ አስባለሁኝ። እንግዲህ የእኔ እይታ ይሄ ነው። ከፓርት ኦፍ ሶሳይቲ ደግሞ ስለሆንን ከክርስቲያኖች ማለት ደግሞ የሶሳይቲ ማዕከል ስለሆንን ከማህበረሰቡ ምን ይጠበቃል? ኦኬ፣ እኔ ከማህበረሰብ ምን ይጠበቃል የሚለው ላይ ትንሽ አወራለሁ። ግን ይህንንም ኤሪያ በጣም በሰፊው አድሬስ ስላደረጉት የኔ ርዕስ
መውጣት ሌላ ርዕስ ተይዞ ነበር። የሚቀጥል ነው ይቀጥላል። ኦኬ የሚቀጥል ከሆነ እዚህኛው ላይ መናገር ነው የሚሻለው። ያው እንግዲህ የቤተ ክርስቲያኑ ላይ ጋዮስ ሚኒስትሪ ሜንሽን አድርጌ ማለፍ ስለምፈልግ ትንሽ ነገር ጋዮስ ሚኒስትሪ ኤክሴንትሪክ ወይም ኤክስትራኦርዲናሪ ኬዝ ይመስለኛል። ፓስተር ፍጹም ፍፄ ራሱ ከዛ ውድቀት ከዛ መከራ ውስጥ ስለሆነ የወጣው የተለየ ልብ አለው በአዲክሽን ውስጥ በሱስ ውስጥ ታስረው ለሚሰቃዩ ልጆች በደንብ ያውቀዋል፣ ምን ማለት እንደሆነ ያውቀዋል። ከዚህ የተነሳ ዴሊብሬት ተደርጎ የሚሰራበት ኦንሊ ሚኒስትሪ በአዲክሽን ላይ ጋዮስ ሚኒስትሪ ስለሆነ እዚህ ላይ በጣም በቃ ብቻችሁን መሆናችሁን አውቃችሁ በሰፊው እንድትሰሩበት እንደ ታላቅ ወንድም አደራ ማለት እፈልጋለሁ። ምክንያቱም there is no other ministry። ሁለተኛ ነገር ልጠይቃችሁ የምፈልገው ነገር አሁን አንድ አዲክት የሆነ ሰው ሀሺሽ የሚወስድ ልጅ መጥቶ እናንተ ጋር የደህንነት ትምህርት መማር ፈልጋለሁ፣ በጌታ መፈወስ ፈልጋለሁ ቢል ምንድን ነው የምታደርጉት? ጥለና ነው የምትሉት? እንዴት ነው? ምንድን ነው ልምምዱ ማለት ነው? አዲክት ልጆች ሲመጡ ቤተክርስቲያን ካውንስል አድርጋ ትቀበላቸዋለች። እኛ ጋር ሆነ ሚኒስትሪው ካውንስል ያደርጋል፣ ይሰጣቸዋል። ኦኬ ከዛ ቸርች ላይ ካሉ ኦልሬዲ ቸርች ካላቸው ቸርቻቸው እንዲመለሱ ያንን ያመቻቻል። ካልሆነም ደግሞ ቸርች የሌላቸው ከሆኑ በቸርች ይያዙ እና ቸርች ጀነን እዚህ ላይ ሳልናገር ማለፍ ያው እንደ ክርስቲያን ማለፍ ስላሌለብኝ ነው። እኔ ግን ምንድነው ስፔሻል ፕሮግራም የደህንነት ትምህርት ፕሮግራም ተዘጋጅቶላቸውም ቢሆን አሁን በእምነትም ዶክተር ኃይለሉልም ሲሉ እንደነበረው እቺ መርከብ ለጻድቃን አይደለችምና እነዚህን የተቸገሩ ልጆች ተቀብሎ ወደ ጌታ ጸጋ የማቅረብ ጸጋን የማካፈል የአዲስ ኪዳን ፕሪቺንግም ሆነ ቲቺንግ ዝም ብሎ ማስተማር አይምሮን ማሰልጠን አይደለም፣ ጸጋ ማካፈል አይደል? ከዛ የሚወጡበትን ጸጋ የጌታን ፍቅር የጌታን ማዳን ማካፈል ማለት ነው። እሱ ደግሞ ዝም ብሎ በካሪኩለም የሚሰራ ነገር አለ። እነዚህ የወደቁ ልጆችን የሚወዱ እህቶች ካሉ ፕሮብሌም ያለብኝ ልጅ ብሆን ወጣት ብሆን የሚወዱኝ እህቶች ያሉበት ጋር መጣል ከዛ ከነውር ተጠብቀው እኔን ሴቭ ለማድረግ የሚያስችል ጸጋ ያላቸው እህቶች ማለት ነው። ባይዘው የራሴን ብነግራችሁ እኔ በምቅምበትና በማጨስበት ጊዜ ባይብል አነብ ነበረ። ሲጋራዬን እዚህ ጋር ቁጭ አድርጌ እየቃምኩ ማለት ነው። እግዚአብሔር እንግዲህ ያው በመብረቅ እንዳልመታኝ ማስረጃው እዚህ መገኘቴ ነው። ይልቁንም በጣም በሚገርማችሁ ሁኔታ የጌታን ሚስጥር አገኘሁት ማለት ነው። እኔ ቤተክርስቲያን ያልሄድኩም አንድም ጴንጤ ፕሪች አላደረገኝ አገኘሁት እና ልክ ያ አገኘሁት ማለት ጸጋውን አገኘሁት። አዲስ ኪዳን አታመንዝር ሲል ጌታ ለማመንዘርን ማሸነፍ የምትችልበትን ጸጋ ነው የሚያካፍለው በአዲስ ኪዳን እንጂ ትእዛዝ አይደለም። ኦኬ ባልንጀራህን እንደራስህ ውደድ ሲል የብሉይ ኪዳን ትእዛዝ አይደል። የምትወድበትን የራሱን ኔቸር ሰጥቶህ ነው አይደል? ግን አይ ፋውንድ ኢት በጣም በሚገርማችሁ ሁኔታ ሲጋራ፣ ጫት፣ ትንሽ ዋይን ጠጣ ኤቭሪቲንግ ዋን ዴይ በቃ እንደዚህ ነው ነው 90 ዲግሪ ነው። ለጓደኞቼም አልነገርኳቸው፣ እሱም ብቻ ሳይሆን ጓደኞቼን ጭምር ከቶፍ ነው ያረኳቸው። ምክንያቱም አዲክሽን ለካ ከነዚህ ነገሮች ጋር ያለ ልምምድ ሳይሆን የአሮጌው ማይክ እንደ ልብስ አውልቄው ነው። ሌላ ማይንድ ሴት፣ ሌላ ሞድ ኦፍ ላይፍ፣ ሌላ አንደርስታንዲንግ ኦፍ ሪያሊቲ ኤንድ ማይሰልፍ። እንግሊዝኛ ብዙ የማይችል ሰው የለም ብዬ ነው አንዳንዴ ዝም ብዬ የምለቀው፣ እንዳትቀየሙ ስለሚመች ነው። አንዳንድ እውነትን የምረዳበት መንገድ፣ ራሴን የምረዳበት መንገድ፣ እግዚአብሔር የምረዳበት መንገድ ተቀየረ። ሌላ ማይክ ተወለደ። አሮጌው ማይክ መሞት ጀመረ ማለት ነው። ክርስትና ሞቶ መነሳት ስለሆነ አይደለም። ጌታ መስቀል ላይ ሞቷል ብለን የምንከራከረው እዛ ላይ የሞተው አሮጌው ማይክ ነው የተሰቀለው አይደል? በክርስቶስ ኢየሱስ የሆኑት ስጋን ከምኞቱና ከክፉ መሻቱ ጋር ሰቀሉት አይደል?
ምን እንደሆነ የገባኝ እኔ እያጨስኩ ነው። አይገርማችሁ ገለጠውና በቃ ይታችድ ምን። ከዛ በኋላ ሌላ ማይክ ተወለደ። ጓደኞቼ ሲመጡ ኢንክሉዲንግ ማይ ኤክስ ገርልፍሬንድ የማታውቀው ልጅ የለም፣ የሚያውቁት ልጅ የለም። ሂዝ ዴድ መሞት ጀምሯል። ሌላ ሰው ነው የተፈጠረው። ከዚህኛው ጋር ቋንቋም የላቸው። እኔ እንትን ማድረጋቸው እንዲህ ነው ብዬ ስለ መዳን እነሱ መዳን አጀንዳቸው ሆኗል አያውቅም። እኔ የማወራቸው አጀንዳ አይገባቸውም። ስለዚህ ጉድ ሪዳንስ ተለያየን። ያን ዓለም ነው ጥዬ የወጣሁት። ስለዚህ ከአዲክሽን መዳን ማለት ከአሮጌው ማንነት ድኖ ሞቶ መነሳት ስለሆነ ይህንን ዘ ፕሮሰስ ኦፍ ዴዝ ኤንድ ሪዘሬክሽን መርዳት የምትችሉት እናንተ ነው። በተለይ ደግሞ አዲክት ለሆኑ ወንዶች ልጆች ደግሞ እህቶች በጣም ትረዳላችሁ። ግን እናንተ መስማት ይሻለናል። ወጣት ወንዶች ስንሆን አለ አዋቂ ወንድ ከመስማት አይሻልም? አልኳሽ እውነት ስለሆነ ነው። ምክንያቱም በተለይ በጌታ ፍቅር የምትወድህን በጣም በጌታ ፍቅር የምትወደኝን ልጅ ካገኘሁ፣ የምትጸልይልኝ የምታስተምረኝ ልጅ ካገኘሁ አታችመንት ሳትፈጥር ማለት ነው። የምትፈጥር ልጅ ካለ ይመቸኛል፣ እሰማለሁ ማለት ነው። ስለዚህ ይህንን ልበልና ማህበረሰቡ የሚለው ነገር የመንግስትን ዶክተር የሄድበትን ትንሽ ነገር መጨመር ፈልጋለሁ። ጤነኛ መንግስት በሆነ ጊዜ መጀመሪያ ፕሪኮንዲሽኑ መጀመሪያ ችግሩ መኖሩን አውቆት እውቅና ሰጥቶት ዴሊበሬሽን ውስጥ የገባ መንግስት ያስፈልጋል። አለበለዚያ መንግስት ይህን ማድረግ ያለበት ማህበረሰቡ ይህን ማድረግ አለበት እየተባለ ፕሪስክሪፕሽን በየሜዳው የሚወድቅ ማዕት ስላለ ማለት ነው። መንግስት መጀመሪያ ይሄ ችግር ወጣቶችን እያሳጣኝ ነው፣ ለአገር ጠቃሚ የሆኑ ሲቲዘንስ የተማሩ ልጆች ከነ ትምህርታቸው በቃ ዩዝለስ እየሆኑ ነው፣ ከጥቅም ውጭ እያረገብኝ ነው፣ አገር በኢኮኖሚም ደረጃ በሞራልም ደረጃ አገሩን እያኮላሸ ነው እና እዚህ ላይ መስራት አለብኝ ብሎ መነሳት አለበት። እንደሱ ባረገ ጊዜ ምንድነው የሚያደርጉት መንግስታት ያላችሁኝ እንደሆነ ፖሊሲ ይቀርጻሉ። በቃ ተቋምም ይቋቋምለታል ይህንን የሚከላከል፣ ወይም ካሉ ተቋማት አንዱ ኃላፊነት ይሰጠዋል። ከዛ ህግጋት ይወጣሉ። እነዛን ህግጋት የሚፈጸሙበት ስትራቴጂዎችም ፕላኖችም ይዘጋጃሉ። እነዛ ህግጋት የሚፈጸሙባቸው ያፈጻጸም አክሽን ፕላን ይዘጋጅና ባለቤት ኖሮት ይሰራበታል። ሌላ ሀገር እንዲህ ነው የሚደረገው። ይሄ ሁሉ በእኛ ሀገር የለም። ችግሩ የሌለ ነው የሚመስለው። እኔ አይ ቲንክ እኔ ሞርዛን 70-80% ኦፍ ኢትዮጵያዊ አዲክትም ባይሆን ጠላ ይጠጣል፣ አረቄ ይጠጣል አይደል? ጫት የሚቅመው እኔ 30-40% እንደው ቁጥሩንም አይታወቅም፣ ዳታም አይታወቅም። ዴሊብሬሽን መጀመሪያ ሪያሊቲውን በትክክል ከመረዳት ስለሚጀምር መንግስት ሪያሊቲውን በትክክል ለመረዳት ይሰራል ማለት ነው። ይሄ ሁሉ አንፎርቹኔትሊ እንደዚህ አይነቶችም ችግሮች እንደ ቅብጠት ሊወሰድ የሚችልበት የታሪክ ምዕራፍ ውስጥ ሆነን ነው የምናወራው። ግን ጌታ ሴፍ ስላደረገን ይህን ለመዲስከስ ለማድረግ የሚያስችል ጥግ ሰጥቶን አይምሮ ሰጥቶን አላ ዴሊብሬት እንድናደርገው ፈቃዳችንን ቀስቅሶ ስለምንነጋገርበት ለእግዚአብሔር ለጌታ ምስጋና የሚገባው ነገር ነው። ግን በመንግስት ደረጃ መሰራት የነበረበት ይሄ ነው። አሁን ዶክተር ኃይሌ ሮድ በእውነትም እንደሚሉት ቤተክርስቲያን በዚህ ጎን እነዚህ ልጆች እንዳታቆሽሹ ውጭ ቆዩ እያለች ሳይሆን ተቀብላ እየፈወሰች መድኃኒቱ እሷ ጋር ነው ያለው። ለመድኃኒተኞች ለጤነኞች ምን መድኃኒት ያስፈልጋል ነው ያለው ክርስቶስ። ምን ታደርጋለህ ኃጢአተኞች ቤት ሲባል፣ እነዚህ ክሪሚናልስ ቤት ምን ታደርጋለህ ሲባል፣ እናንተ ደህና ናችሁ፣ ለጤነኞች እንደዚህ ነው። ግብዝነታቸው ነው የነገራቸው ለፈሪሳውያን። እኛ ደግሞ በጴንጤ ቸርች ያለን ደግሞ እንደዛ አይነት ግብዝነት ውስጥ ነው ያለ ነው። መድኃኒት አያስፈልገውም ብሎ እሱ ደግሞ የሚሄደው እዛ አይገርማት። ስለዚህ መንግስትም ይህን ማወቅ አለበት። መጀመሪያ ማህበረሰብ የሚባለው ነገር እንግዲህ መንግስት የሚመራው ነገር ስለሆነ ቤተሰብን በሚመለከት ያለኝ እንትን ምንድን ነው፣ ቤተሰብ መጀመሪያ ራሱ ጤነኛ ነው ወይ? could this father be a model for his children? ባይገርማችሁ እኔ በዛ ውስጥ በነበርኩበት ጊዜ ቤተሰብ የመመስረት የመውለድ መብት የለኝም ብዬ ነበር ማምን። ከዛ በኋላ በቃ የኔ 3 ልጆች አሉኝ።
አንዷ ልጄን አንተን ታክላለች፣ 23 ዓመት ነው፣ ሜዲካል ስኩል ናት። አያውቁትም የሚያጨሰውን እና ኢማጂኔሽናቸው ውስጥም አይመጣላቸውም። ያን ማይክ ስነግራቸውም አልደብቃቸውም፣ ግን ዊካኑ በቃ አንደኛው ስኩል ኦፍ አርኪቴክቸር ነው፣ አንደኛው አዋሳ ነው ያለው ሶሻል ሳይንስ ውስጥ። እነዚህ አሁን ልጆቼ ከልጅነታቸው ጀምሮ የሚያውቁት ማይክ ምንም ነገር ቢናገር በዚህ አጀንዳ ላይ ሞራል ኦቶሪቲ ያለው አባት አላቸው ማለት ነው። መጀመሪያ ሞራል ኦቶሪቲ ያስፈልገዋል ቤተሰብ። በእንትን ብቻ አይደለም፣ በአዲክሽን ብቻ አይደለም። አይጠጣ እናታቸውን አቢዩዝ የሚያደርግ ልጆቹ ላይ ያለው ሪሌሽንሽፕ ጤናኛ ያልሆነ አባት ሞራል ኦቶሪቲ የለው። መጀመሪያ በተለይ ክርስቲያን ፋሚሊ በሆነ ጊዜ አባት በሆነ ጊዜ ልጆቹን በጌታ ፍቅር ነው ልጆቹን መውደድ ያለበት። የራሱ እንዳልሆኑ ማወቅ አለበት። ያደራ አባት ነው። ለደቀ መዛሙርትነት እንዲያሳድግ ነው የተሰጠው። የጌታ ልጆች ሆነው እንዲያድጉ ነው። ስለዚህ መጀመሪያ ራሱን ማን ነው who you are shout so loud that I can't hear what you say የሚባል አባባል አለ። ማንነት እየጮህብኝ የምታወራኝን እንዲልስ ነው። ስለዚህ መጀመሪያ በማንነት ነው ቤተሰብ የሚመራ። ምን ይላል የቤተ ክርስቲያን የጋብቻና ቤተሰብ ነው ደግሞ አንደኛው አገልግሎቴና ምን ይላል ባል የቤቱ ራስ ነው ይልና፣ ግን የባል ራስ ኢየሱስ ክርስቶስ ነው ይላል። ብዙ ጊዜ ባሎች እና አባቶች ራስ መሆናቸውን ያውቃሉ፣ ግን በገዛ ራሳቸው ነው መምራት የሚፈልጉ ቤተሰቡን በዛ በወደቀ አስተሳሰባቸው እና ከጌታ በተለየ ማንነት ራስ ነኝ ብለው አምባገነን ስልጣን ይፈልጋሉ ቤት ውስጥ። መጀመሪያ ያንን ትሁት የሆነውን አምላክ በውስጣቸው ካለ ልጆች ይሰማሉ። በምን ፍቅር እንደሚወዳቸው እናታቸውን በምን አይነት ፍቅር እንደሚወድ ካዩ ልጆች ይሰማሉ። ስለዚህ የቤተሰብ ሃይራርኪ መጠበቅ አለበት። አየህ፣ በቤት ውስጥ ከራስ የሆነው ጌታ መሆን አለበት። ጠቅላይ ሚኒስትር ሆኖ የተሾመው አባት ነው። ባይ ዘ ዌይ ጋብቻ ስታገቡ ወንዶች ለሆናችሁ ኦርዲኔሽን ነው ጋብቻ። you are the pastor of the house። ስለዚህ ፓስተር የምታደርጉት ቤቱን ቃሉን በማነብነብ ሳይሆን really do you live that word? do you live up to the word? በቃሉ ላይ ነው የምትኖሩት ነው። ይሄን ካደረጋችሁ ቤተሰብ ውስጥ እንዲህ አይነት የጠላት ወጥመድ አይገባም። ለክርስቲያን ቤተሰቦች ጥበቃ አለ። ለክርስቲያን እናቶችም ከሆናችሁ ደግሞ ባሎቻችሁን ክርስቶስ ቤተክርስቲያንን ማነው ቤተክርስቲያን ክርስቶስን እንደምትታዘዝ ለባሎቻችሁ ታዘዙ፣ ተገዙ የሚባለው ነው። ጴጥሮስ የሚለው እንደሱ ነው። እኔ ለዘብ ሊበራላይዝ ላርጋት ብዬ እና እንደዚህ ከሆነ በአባትና በእናት መካከል ሰላማዊ ሪሌሽንሽፕ እያዩ ያደጉ ልጆች እግዚአብሔር በውስጣቸው መንፈሱን ያኖረ ልጆች ናቸው። ለዚህ አይነት ወጥመድ ተጋላጭ አይደሉም። ስለዚህ ቤተሰብ ይሄንን ነው ማድረግ ያለበት። ጤነኛ ቤተሰብ ከተመሰረተ በየቦታው ጤነኛ ቤተሰብ ከሆነ ያለው መንግስት ዊዝ ዴሊብሬሽን ከሆነ የሚሰራው ማህበረሰቡ ጤነኛ ነው የሚሆነው ማለት ነው። ማህበረሰብ የቤተሰብን እና የመንግስት ውጤት ነው። ከሁሉም በላይ ግን የጌታ ውጤት ነው። ጌታ የበላይ የሆነበት ሀገር ከሆነ ማህበረሰቡ ይፈወሳል። ብዙ ጊዜ ግን ያው እንደምታዩት ነው እንግዲህ ፖለቲከኞቻችን በቃ ብዙ ኮንፊውዥን አለባቸው፣ ችግር አለባቸው። ክራይሲስ ውስጥ ሆነው አንደር ፕሬሸር ነው ሀገር የሚመሩት እና እንዴት ነው ያው ገደል ውስጥ ምን ውስጥ የሚይዘውን የሄዱ ግድ የለም እንደርሳለን ነው ይሉን። እኛ ደግሞ አረ እያለቅን ነው ስንል አታሟርቱም ይሉናል። እንደሱ አይነት ነገር ነው ያለው እና መንግስት ላይ ኃላፊነት ለመጫን የሚቻል ባይሆንም የመንግስት ስራ ምንድን ነው ለሚለው ግን ያለኝ መልስ ይሄ ነው ማለት ነው።